ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰብስክራይብ፣ ሼር በማድረግ እነዚህ መረጃዎች እንዳያመልጧችሁ ማድረግ እንዳትረሱ እናሳስባለን። የአሁኑ መረጃ ወደ ትግራይ ያመራል እና ቲፒኤልኤፍ በትናንትናው ዕለት ወደ ትግራይ ካመሩት ኦባሳንጆ ጋር ያደረገው ውይይት ያስደሰተው አይመስልም። ይልቁንም በቲፒኤልኤፍ ፍላጎት በተጻራሪ ሆኖ በደብረጽዮን ህገወጥ መንግስት መካከል ጭንቀት የፈጠረ ነው የሚመስለው እና የቲፒኤልኤፍ እና አፍቃሪ ቲፒኤልኤፍ ሚዲያዎች እየዘገቡ ያሉትም ይሄን ነው የሚያመለክተው። ኦባሳንጆ ላይ አፍራሽ ዘገባ በማካሄድ ላይ ይገኛሉ። ለማንኛውም የሰላም ስምምነቱ መቃብር ወይስ አዲስ ህይወት? ወይም የሰላም ስምምነቱ ወደ ሞት ወይስ ወደ ህይወት ይወስደዋል ህወሓትን በሚል የተዘጋጀ ትንታኔ እንደሚከተለው አቀርብላቸዋለሁ። ሰኔ 4 ቀን 2018 ዓ.ም እንደ አውሮፓ አቆጣጠር ነው፣ ወይም ሰኔ 11 2026 ማለት ነው። የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት ልዩ መልእክተኛ ኦሉሴጉን ኦባሳንጆ ባልተጠበቀ ሁኔታ ወደ መቀሌ ማምራታቸው በኢትዮጵያ ፌዴራል መንግስትና በህወሓት ቲፒኤልኤፍ መካከል ያለው የፖለቲካና የወታደራዊ ውጥረት እጅግ አሳሳቢ ደረጃ ላይ መድረሱንና ዓለም አቀፉ ማህበረሰብንም ትኩረት እንዲሰጠው ያደረገ መሆኑን ያሳያል ይለናል። ዛሬ በሚወጡ መረጃዎች የይገባኛል ክሶችና የፓርቲዎችን መግለጫዎች መነሻ በማድረግ ወቅታዊውን የቀጠናውን ውጥረትና የዲፕሎማሲውን ፍሰት G24 ኒውስ በተሰኘ የስትራቴጂክ እና የጂኦ ፖለቲካ ትንታኔ እንደሚከተለው በዝርዝር ተከፋፍሎ ቀርቧል። እንመልከተው ይለንና የኦባሳንጆ የድንገተኛ መቀሌ ጉዞ የፕሪቶሪያው የሰላም ስምምነት ፈራርሶ አገሪቱ ወደ ሶስተኛው የትግራይ ጦርነት እንዳትገባ ለመከላከል የተደረገ የመጨረሻ ሰዓት የዲፕሎማሲ እሳት አደጋ መከላከያ ነው ይለናል። ከዚህ በፊት የተደረጉት 3 ዙር ጦርነቶችን ቆጥሮ ከሆነ ይሄኛው 4ኛ ነው የሚሆነው። ለማንኛውም ይህ ጉዞ የተከናወነው ልዩ መልእክተኛው አዲስ አበባ ላይ ከአሜሪካ፣ ከአውሮፓ ህብረት እና ከዓለም አቀፍ ዲፕሎማቶች ጋር አስቸኳይ ምክክር ካደረጉ በኋላ መሆኑ የዓለም አቀፉ ማህበረሰብ ስጋት ምን ያህል የገዘፈ እንደሆነ ያሳያል ይለናል። ኦባሳንጆ በመቀሌ ቆይታቸው ከዶክተር ደብረጽዮን ገብረ ሚካኤል ጋር ባደረጉት ውይይት መሬት ላይ ያለው ፍጥጫ በሁለት ተቃራኒ ትርክቶች የተሞላ መሆኑን መረዳት ያስችላል። ህወሓት የሚያቀርበው ክስ አለ፣ ፌዴራል መንግስቱ ደግሞ በህወሓት ላይ የሚያቀርበው አለ። ይህንን በሁለት ከፍሎ ይመለከታል ትንታኔው። የመጀመሪያው የህወሓት የትግራይ አመራሮች ቅሬታዎች እና ክሶች ይልና አንዱ የድሮን ጥቃት ነው። እቺ ባለፈው የተካሄደችውን የድሮን ጥቃት እንደ ፕሪቶሪያ ስምምነት መፍረስ አድርገው አጉልተው አቅርበዋታል እና የድሮን ጥቃትና የወታደራዊ እርምጃ ስጋት ደግሞ ይሄ ድሮን ጥቃቱ ለሌላ ወታደራዊ እርምጃ ዝግጅት መደረጉን ያሳያል ነው የሚሉት እና በሰሞኑ በሽራሮ አካባቢ የተፈጸመውን የድሮን ጥቃት እንደ ዋና የስምምነት ማፍረሻና የፌዴራል መንግስቱ ወታደራዊ ትንኮሳ አድርገው አቅርበዋል። ሌላው የተፈናቃዮች አለመመለስ ነው። ሁል ጊዜ የሚያቀርቡት ነው። የፕሪቶሪያው ስምምነት ዋነኛ አካል የሆነው የምዕራብና የደቡብ ትግራይ ተፈናቃዮች ወደ ቀያቸው የመመለስ ሂደት መገታቱን እና በክልሉ ላይ የኢኮኖሚና የፖለቲካ ገደቦች መጣላቸውን አንስተዋል። ሌላው በስምምነቱ አደራዳሪዎችና በተቃዋሚዎች እንደ ኢዜማ የሚነሱ ወቀሳዎች አሉ። በእነዚህ በስምምነቱ አደራዳሪዎች ላይ ማለት ነው። ይሄ ነው ሁለተኛው ፓርት። ከላይ ያለው የህወሓት ክስ ነው። ሌሎቹ ደግሞ በስምምነቱ አደራዳሪዎች እና በተቃዋሚዎች
የሚነሱ ወቀሳዎች ምንድናቸው? የውስጥ መፈንቅለ አስተዳደር ክስ አንዱ። ህወሓት በጀኔራል ታደሰ ወረደ ይመራ የነበረውን የትግራይ ጊዜያዊ አስተዳደር አፍርሶ በፓርቲው መዋቅር በዶክተር ደብረጽዮን ቡድን ስልጣኑን በጉልበት ተቆጣጥረዋል የሚል ጥብቅ ወቀሳ ወይም ክስ ቀርብበታል። ሌላው ኦባሳንጆም ይህ የፕሪቶሪያን ስምምነት በቀጥታ መጣስ በመሆኑ ስልጣኑ በአስቸኳይ ለጊዜያዊ አስተዳደሩ እንዲመለስ መጠየቃቸውን ከስፍራው የወጣ መረጃ ያመለክታል። ዋነኛው ጉዳይ ይሄ ስለሆነ ሌሎች ጥያቄዎችን ከዚህ በኋላ ማቅረብ በእነሱ ላይ መነጋገር ይቻላል በሚል ቅድመ ሁኔታ ማለት ነው። ሌላው ኦባሳንጆ ያቀረቡት ዓለም አቀፉ ማህበረሰብም እሳቸው ወደ መቀሌ ከማምራታቸው በፊት ያቀረበው ወይም ያስያዛቸው ነጥቦች የትጥቅ መፍታት መዘግየት ወይም የዲዲአር ተግባራዊነት ማለት ነው። የህወሓት ሰራዊት ሙሉ በሙሉ ትጥቅ ፈቶ ወደ ማህበረሰቡ የመቀላቀል ሂደት ዲዲአር የሚባለው ሳይጠናቀቅ መቅረቱ ለዳግም ጦርነት መደገሻ መሆኑን አመልክተው ይህ መከናወን አለበት፣ ይህ ያለመከናወኑ ስህተት ነው፣ የፕሪቶሪያን ስምምነት የመጣስ እርምጃ ነው ብለዋል። ሌላው የቀጠናው አዳዲስ የጂኦ ፖለቲካዊ አሰላለፎች ተብሎ የቀረበው በውይይቱ ላይ ተነሱ ከተባሉት ነጥቦች መካከል እጅግ ስሱና አዲሱ አጀንዳ በትግራይ ኃይሎችና በጎረቤት ሀገራት ኤርትራና ሱዳን መካከል ያለው ግንኙነት ነው። ይሄ ግንኙነት ከፌዴራል መንግስቱ እውቅና ውጪ የተደረገና አደገኛ መሆኑ ተነስቷል። በዚሁ ስር የአስመራና የመቀሌ ድብቅ መስመር በአንድ ወቅት የጠላት የነበሩት ስር የሰደደ ጠላት የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የህወሓት አመራሮች ደብረጽዮን ቡድን አሁን ላይ ካለው የክልላዊ ፖለቲካ መዋዠቅ በተለይ በአዲስ አበባና በአስመራ መካከል ባለው ቀዝቃዛ ዲፕሎማሲ ወይም ውጥረት የተሞላበት አንጻር የጋራ ጠላት ፍለጋ ሚስጥራዊ ትስስር ፈጥረዋል የሚሉ መረጃዎች ተነስተዋል። በዚህም ላይ ውይይት ተደርጓል እና እንግዲህ ኦባሳንጆ ይህን ግንኙነት በአስቸኳይ እንዲያቋርጡ ማስጠንቀቂያ መስጠታቸው ይነገራል። ይሄ ከውጭ ጠላት ጋር ወይም ከውጭ ኃይሎች ጋር የተደረገ ግንኙነት በአስቸኳይ መቆም አለበት። አንዱ ይሄንን ላለማድረግ ነው የፕሪቶሪያ ስምምነት በፊርማቸው ያረጋገጡት ሁለቱ ተፈራራሚ ሀገራት ማለት ነው። ስለዚህ ይሄ ነው አንዱ። የሱዳን ድንበርና አርሚ 7 በሱዳን የእርስ በርስ ጦርነትና ድንበር አካባቢ መሽጎ ይንቀሳቀሳል የተባለው የህወሓት አርሚ 7 የተሰኘው ሰራዊት በአስቸኳይ ወጥቶ እንዲበተን የተደረገው ግፊት ግጭቱ የጎረቤት ሀገራትን በቀጥታ እንዳይስብ ለመግታት የታለመ ነው። ይህም ተነስቷል። ሌላው የውስጥ ፖለቲካ ግፊት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መግለጫ አውጥቷል። ይሄንንም መግለጫ ፌዴራል መንግስቱ ደግሞ ያለው በህወሓት ላይ ያቀረባቸው ነጥቦች አሉ። ስለዚህ በፌዴራል መንግስቱ ላይ ያለውን የውስጥ ፖለቲካዊ ግፊት የሚያሳይ ነው። ፓርቲው አሁን ላለው ቀውስ ተጠያቂው የህወሓት የብሔር ፖለቲካ ነው በማለት መንግስት በትግራይ ማህበረሰብ ላይ ጉዳት በማያደርስ መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ ወታደራዊ ህጋዊ እርምጃ እንዲወስድ በግልጽ ጠይቋል። ይሄ አሁን ኦባሳንጆ ካቀረቡት የመደራደሪያ ነጥብ ውጭ ኢትዮጵያ መንግስት ላይ እየተደረገ ያለውን ግፊት ለማቅረብ ተንታኙ ያስቀመጠው ነው። ይህ የሚያሳየው በአዲስ አበባ ባሉ የፖለቲካ ልሂቃን ዘንድ ለህወሓት የሚሰጠው የትዕግስት ገደብ እያለቀ መምጣቱንና የጦርነት ነጋሪት መደለቁ ከሁለቱም ወገኖች እየበረታ መሆኑን ነው እና ያው በመጨረሻ ይሄ ትንታኔውን የሰራው G24 እይታውን ያስቀምጣል። ይህ የኦባሳንጆ ከፍተኛ የዲፕሎማሲ ሽምግልና በቀጣይ ቀናት ወደ 3 አቅጣጫዎች ሊያመራ ይችላል ይላል ትንታኔውን ያዘጋጀው አካል። አንደኛው የስምምነቱ መታደስ ነው። ዲፕሎማቲክ ሬስት በትንሹ የሚጠበቅ ነው። ይሄ ህወሓት ዓለም አቀፍ ጫናውን በመፍራት የጀነራል ታደሰ ወረደ ጊዜያዊ አስተዳደርን ወደ ስልጣን መልሶ የትጥቅ መፍታት ሂደቱን ለመቀጠል ከፌዴራል መንግስት ጋር አዲስ የድርድር መርሃ ግብር ሊያወጣ ይችላል ይላል። ሁለተኛው ጊዜያዊ መረጋጋት ነው።
ኦባሳንጆ ወደ አዲስ አበባ ተመልሰው ከፌዴራል ባለስልጣናት ጋር በሚያደርጉት ውይይት ሁለቱም ወገኖች ጊዜያዊ ወታደራዊ መቆጠብ እንዲያደርጉ ማስማማት፣ ነገር ግን የውስጥ የፖለቲካ ፍጥጫው ሳይፈታ ይቆያል። በዚህ ነጥብ ምክንያት ማለት ነው። ሌላው ሶስተኛው የፕሪቶሪያ ሙሉ በሙሉ መፍረስ ነው እና መፍረስ ከፍተኛ ስጋት ነው። የደብረጽዮን ቡድን ስልጣን አልረከብም ማለቱን ከቀጠለ እንግዲህ ይሄ ሶስተኛው ነጥብ ነው። አሉታዊ ነገሮች ከተከሰቱ ከላይ ያሉት እንደ አዎንታዊ የሚታዩ ናቸው። ግን ደግሞ ከዚህ ውጪ ምን ውጤት አስከትሏል በሚለው ላይ ትንታኔው ሲያስቀምጥ የፕሪቶሪያ ስምምነት ሙሉ በሙሉ መፍረስ ነው። እንግዲህ የደብረጽዮን ቡድን ስልጣን አላስረክብም ማለቱን ከቀጠለና የትጥቅ መፍታቱ ሙሉ በሙሉ ካላቆመ የፌዴራል መንግስቱ በውስጥ ፖለቲካ ግፊት እና ደግሞ በህዝቡም ሁለተኛ ደግሞ ሊያስከትል ከሚችለው ችግር አንጻር በትግራይ አዲስ የተቀናጀ የህግ ማስከበር ወይም ወታደራዊ እርምጃ ለመውሰድ ሊገደድ ይችላል ነው የሚለው። በመጨረሻም ወታደራዊ ውጥረቱና የቃላት ጦርነቱ ዋር ኦፍ ወርድስ ወደ መሬት ወርዶ ወደ መሳሪያ ፍልሚያ ከመቀየሩ በፊት የኦባሳንጆ ብቸኛ ጉዞ ያመጣው ውጤት ወሳኝ ይሆናል፣ ወይም ሊያመጣ የሚችለው ውጤት ማለት ነው። እና ሀገሪቱ አሁን ያለችው በሁለት ምርጫዎች መካከል ነው። አንደኛው በዲፕሎማሲያዊ መንገድ ወደ ነበረበት መመለስ ወይም የስምምነቱ ሙሉ በሙሉ መፍረስና የጦርነት ድራማው መጀመር ናቸው ነው የሚለን። ስለዚህ ይሄንን ትንታኔ አቅርቦልናል። ያሉት መሬት ላይ ያሉት ሁኔታና ይሄንን ትንታኔውን በማዛመድ እንግዲህ የራሳችንን ድምዳሜ መውሰድ እንችላለን። በሌላ ፕሮግራም እስከምንገናኝ ሰላም።